ኦሪት ዘኍልቍ ምዕራፍ 6 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስእለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይን እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ አይብላ። ራሱን ለመለየት ስእለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል። የራሱንም ጠጉር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገባት ወራት ሁሉ ወደ ሬሳ አይቅረብ። ለአምላኩ ያደረገው ስእለት በራሱ ላይ ነውና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያርክስባቸው። ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር የተቀደሰ ነው። ሰውም በአጠገቡ ድንገት ቢሞት የተለየውንም ራሱን ቢያረክስ እርሱ በሚነጻበት ቀን ራሱን ይላጭ፣ በሰባተኛው ቀን ይላጨው። በስምንተኛውም ቀን 2 ዋኖሶች ወይም 2 የርግብ ግልገሎች ወደ መገናኛው ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዱን ለኃጢአት መስዋዕት፣ ሁለተኛውንም ለሚቃጠል መስዋዕት ያቀርበዋል። በሬሳም የተነሳ ኃጢአት ሰርቷልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። ራሱን የተለየ ያደረገበትን ወራትም ለእግዚአብሔር ይቀድሳል። የ1 ዓመትም ተባት ጠቦት ለበደል መስዋዕት ያምጣ። ናዝራዊነቱ ግን ረክሷልና ያለፈው ወራት ሁሉ ከንቱ ይሆናል። የመለየቱ ወራት በተፈጸመ ጊዜ የናዝራዊው ሕግ ነው። ወደ መገናኛው ድንኳን ደጃፍ ይቅረብ፣ ቁርባኑንም ለእግዚአብሔር ያቅርብ። ነውር የሌለበት የ1 ዓመት ተባት ጠቦት ለሚቃጠል መስዋዕት፣ ነውርም የሌለበትን የ1 ዓመት እንስት ጠቦት ለኃጢአት መስዋዕት፣ ነውርም የሌለበትን አውራ በግ ለደህንነት መስዋዕት፣ 1 ሌማትም ቂጣ እንጀራ በዘይት የተለወሰ ከመልካም ዱቄትም የተሰሩ እንጎቻዎች፣ በዘይትም የተቀባ ስስ ቂጣ፣ የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑም በእግዚአብሔር ፊት ያቀርባቸዋል። የኃጢአቱንም መስዋዕት የሚቃጠለውንም መስዋዕት ያሳርግለታል። አውራውንም በግ ለደህንነት መስዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ የእህሉን ቁርባንና የመጠጡን ቁርባን ያቀርባል። ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ይጥለዋል። ካህኑም የተቀቀለውን የአውራውን በግ ወርች ከሌማቱም 1 ቂጣ እንጎቻ 1ም ስስ ቂጣ ይወስዳል። የተለየውንም የራስ ጠጉር ከተላጨ በኋላ በናዝራዊው እጆች ላይ ያኖራቸዋል። ካህኑም እነዚህን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ይህም ከሚወዘውዘው ፍርምባና ከሚነሳው ወርች ጋር ለካህኑ የተቀደሰ ነው። ከዚያም በኋላ ናዝራዊው ወይን ይጠጣ ዘንድ ይችላል። ስለቱን የተሳለው የናዝራዊው እጁም የሚያገኘው ሌላ ስለ ናዝራዊው ውነቱ ለእግዚአብሔር የሚያቀርበው የቁርባኑ ሕግ ይህ ነው። ስዕለቱን እንደተሳለ እንደ ናዝራዊነቱ ሕግ እንዲሁ ያደርጋል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባርካቸዋለሁ።